ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የሚያዝያ 29 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን በርካታ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ አብራችሁን ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ከደህንነት ምንጮቻችን የደረሰ መረጃ ነው። ይድረስ ለጠለስ ይላል። በደህንነት መስሪያ ቤት ውስጥ ለረጅም ዓመታት ስሰራ በዚህ ልክ ትርምስምስ ብሎ ያየሁበት ጊዜ የለም ይላል ይህን መረጃ ያደረሰን ሰው። የደህንነት መስሪያ ቤቱ የስጋት መስሪያ ቤት ሆኗል። የሚሮጠው ብዙ ነው፣ የሚጨብጥ ግን የለም። የሚታዘዘው ማለቂያ የለውም፣ ተልእኮውን የሚፈጽም ግን አይገኝም ይላል። ተልእኮውን የሚፈጽም ቢገኝ እንኳን መንግስትን በሚታደግ መልኩ ሳይሆን ራስን በሚያሳድግ መልኩ ሆኗል ይላል። ከሰሞኑ ደግሞ አፋብን በዝምታ ውስጥ ሆኖ የሚሰራውና የሚያቅደው ጉዳይ አለመታወቁና መረጃ አለመገኘቱ፣ በሱዳን በኩል አየር ኃይሉን የሚያባትል አዲስ ጦርነት እየመጣ መሆኑ፣ በሶማሊያ በኩል የግብፅ ጦር ስምሪት መሰጠቱ፣ ህወሓት ጊዜያዊ መስተዳድሩን ማፍረሱና ፕሬዝዳንቱን አስወግዶ የራሱን ምክር ቤትና ፕሬዝዳንት ማሰናዳቱ፣ በትግራይና በአማራ ኃይሎች መካከል ጥምረት ሊፈጥር ይችላል የሚል ስጋት መበራከቱ፣ በትግራይና በአማራ ኃይሎች መካከል ጥምረት ሊፈጠር ይችላል የሚል ስጋት መበራከቱ፣ በሶማሊያም በኩል አንዳንድ አስፈሪ እንቅስቃሴዎች መታየቱ፣ ከአሜሪካ ጋር ያለውን ግንኙነት ያሻሻለው የኤርትራ መንግስት የተለያዩ ጥያቄዎች ቀርበውለት ከአብይ ጋር አልሰራም ማለቱ ስርዓቱ የሚይዘውን የሚጨብጠውን አሳጥቶታል ይላል። ስጋቱንና ድንጋጤውን ያገዘፈው ደግሞ ስርዓቱ ጠባቂ ህዝብም እግረኛ ወታደርም የሌለው መሆኑ ነው። ህዝብም እግረኛ ወታደርም የሌለው መሆኑ ስጋቱ እንዲነር አድርጎታል ይላል። ሰማዩን ካልሆነ በቀር ምድሩን የሚጠብቀውና በየትኛውም ውጊያ ላይ ወሳኝ ተብሎ የሚገለጸውን ድል ሊያጎናጽፍ የሚችለው እግረኛ ጦር መዳከሙና መመናመኑ ፍርሃቱን አኑሮታል ይላል። በዚህም የተነሳ አብይ ሰሜናዊ ተባብረው የመጡ እንደው ከመሃል ሆነው አደጋ ሊደቅኑብን ይችላሉ በሚል ስጋት ከህወሓትና ከፋኖ አፈንግጠው ከርተው የገቡትን ኃይሎች በከፍተኛ ስጋት እየተመለከታቸው ነው ይላል የደረሰን መረጃ። እያንዳንዷ እንቅስቃሴያቸውና የስልክ ግንኙነታቸው ሁሉ ክትትል እንዲደረግበት ማዘዙንም የመረጃ ምንጮቻችን ገልጸዋል። ከቲም ማስረሻ ሰጤ ቡድን በላይ በተለያዩ ፓርቲዎች የተደራጁት የትግራይ ኃይሎች ክትትል እየተደረገባቸው መሆኑን ሰምተናል። ከከፍተኛ አመራሮች መካከል አቶ ጌታቸው ረዳና ፕሮፌሰር ክንዴ ገብረ ሕይወትን ጨምሮ ዋና ዋና የሚባሉት የቲፒኤፍ መሪዎች 24 ሰዓት ክትትል እየተደረገባቸው ነው ይላል የደረሰን መረጃ። በርካታ ነገሮችን በሌላ አገላለጽ ጥፋቶችን እንዲፈጽሙ ተልዕኮ የተሰጠው ጄኔራል ታደሰ ወረደ ከፌዴራሉ ምክር ይልቅ የጓዶቹን ሀሳብ ተቀብሎ ከጫጫታ የጸዳ ሽግግር ማድረጉን እንደ ክህደትና እንደ ሴረኝነት የወሰደው ጠቅላይ ሚኒስትር የትኛውንም የትግራይ ኤሊት ሳታምኑ ልትከታተሏቸውና አስፈላጊ ከሆነም እርምጃ ልትወስዱባቸው ይገባል የሚል ትዕዛዝ ማውረዱን ምንጮቻችን ገልጸዋል። ቲም ማስረሻም የፋኖ ቁራጭ መሆኑን ያልዘነጋው አገዛዝ ከትግራዮቹ ጋር ሌላ ጥምዶ በህቡ ሊመሰረቱ ስለሚችል በአይነ ቁራኛ ጠብቋቸው ማለቱ ተሰምቷል። በእርግጥ አብይ እንኳን ዛሬ ይቅርና ያኔም ህዝብ ከጎኑ በነበረበት ሰዓት የራሱን ኢታማዦር ጨምሮ በርካታ ዋና ዋና የሚባሉ አመራሮችን በአንድ ምሽግ ቀረጣጥፎ ያጠፋ ሰው ስለሆነ እነ ጌታቸውንና ማስረሻን ቢጠረጥራቸው አይገርምም። ይህን ጨዋታም በነ ኦኤምኤን እና በአንዳንድ ሊቃን በኩል ስለሚሰራው የህወሓት ግንጣዮችን በስጋት ቢመለከታቸው አይደንቅም። ለምሳሌ ኦኤምኤንን አይታችሁ ከሆነ አሁን ላይ ኦቢኤን ሆኖ ተከስቷል። በአሁኑ ጊዜ ተቃዋሚ እንዲጫወት ኦሪንቴሽን ይሰጠዋል። የስጋት ወቅት እየመጣ ነው ብሎ ሲያስብ ደግሞ ዋነኛው ከኢቲቪ ከፋና በላይ የአገዛዙ ልሳን ሆኖ ሲከሰት ታውታላችሁ። ዛሬ ራሱ አዲስ ፕሮፓጋንዳ ይዟል። በቀጣዩ ርዕስ የምንመጣበት ይሆናል። ሌሎችንም አንተ እስረኛ፣ አንተኛው ዳኛ፣ አንተ ፖለቲከኛ፣ አንተ ገዥ ፓርቲ እየተባባሉ ተመዳድበው እንደዚህ አይነት ጨዋታ ስለሚጫወቱ በትግራይም በኩል የተለያየን የተከፋፈልን መስለን ውስጥ ላይ ሆነን ቦርብረው የሚል ስምሪት ተሰጣጠው ሊሆን ስለሚችል በአይነ ቁራኛ ክትትል ይደረግባቸው ማለቱ የሚገርም አይደለም። በመሆኑም ስለነ ጌታቸው ረዳ መናገር ባልችልም ስለነ ኢያሱ አባተና ማስረሻ ሰጤ ግን የህወሓት አደረጃጀት ቢሰሩ እንኳን ወደ ህዝባቸው እንጂ ወደ አገዛዙ የሚዘምት ሊሆን አይችልም።
ለማስረሻ ሰጤ ህወሓት ተበጃጀት ቢመሰርቱ እንኳን ወደ ህዝባቸው የሚዘምትና ህዝባቸውን የሚሰልል መሆኑ የሚያጠራጥር አይደለም። እንደውም ኢያሱ ከሰሞኑን ያደረገውን ንግግር አይታችሁ ከሆነ ህወሓታውያን የሚል ፍረጃውን ጥሎ ድፍን የጎንደርን ህዝብ ሳይሆን መላው አማራና የኢትዮጵያ ህዝብ የሚኮራበትን ንጉሥ ስም በማንሳት እና አርበኛ ሳሙኤል ባለድልን ቴዎድሮሳውያን በማለት ሲሰድባቸው ነበር። ምንም እንኳን ቴዎድሮስ ለስድብ አገልግሎት የሚውል ስም ባይሆንም አብዛኛው ኢትዮጵያዊ የሚኮራበት ስም ቢሆንም ግን ኢያሱ ከጎንደር ስነልቦና ያፈነገጠ አስተሳሰብ ያለው ኢያሱ አባተ ግን ቴዎድሮሳውያን በማለት እነ ሳሙኤል ባለድልን ሊወርፋቸው ሲሞክር ተሰምቷል። እነዚህ ሰዎች ግን አንዳንዶቹ ቴዎድሮሳውያን ምትላቸው አይነት በቃ ይሄ ዘመኑ አልቋል ምናምን ይያሉ ምንመኑን በየአጥቢያው በውስጥ ለውስጥ የሚያስፈራሩና እነሱ ነገስታት ሊሆኑ እንደሚችሉ የሚሰሩ እና የትኛውንም እነሱን የሚመስል ሰው ካገኙ ማጥፋት የሚፈልጉ አሁን ጎንደር አካባቢ ያለ አንድ ሳሚ የሚባል ውርጋጥ እዚህ በተጨማሪ እዚህ ውስጥ እዚያ ቋራ አካባቢ ነው ቤዙ። ኢያሱ አባተን እንደሰማችሁት ነው ቴዎድሮሳውያን የሚለውን ስያሜ ለማሸማቀቂያ ሲጠቀምበት ታውታላችሁ። ቴዎድሮሳዊነት ህልመኝነት ነው አይደለም፣ ሀገርን ቀጣይነትና አንድነት ማረጋገጥ ነው እንጂ ለማሸማቀቅ አገልግሎት የሚውል ስያሜ ባይሆንም ኢያሱ ግን ቴዎድሮሳውያን በማለት እነ ሳሙኤል ባለድልን ሲወርፋቸው ተሰምቷል። ስለዚህ ይህ ስብስብ ነገ ከአገዛዙ ጎን ተሰልፎ ህዝብ ላይ ይዘምታል እንጂ የህወሓት አደረጃጀት መስርቶ አገዛዙ ላይ የሆነ ጥቃት ያደርሳል ተብሎ አይታሰብም። እና ፍቅሩ ሙሉዬ እንደዚህ አይነት ነገር ያደርጋሉ ተብሎ አይገመትም። ያምሮ ግን አገዛዙ አይረሳም። ሰሜኖችን ሁሌም በጥርጣሬ የሚመለከት በመሆኑ የተነሳ ከህወሓት ግንጣዎች ባለፈ ከፋኖም ከርተው ለአገዛዙ የፈረሙ ኃይሎች ክትትል እንዲደረግባቸው ማዘዙን የደረሰ መረጃ ያመለክታል። ከዚህ ባለፈ ግን አብይ አህመድ በሬድዋን ሁሴን በኩል እንደራደር የሚል ጥያቄ ለነ ደብረጽዮን ማቅረቡ ተሰምቷል። ይህን እንደሚያደርገው የሚያጠራጥር አይደለም። አብይ አህመድ አሁን ከህወሓት ወይም ደግሞ ከትግራይ የሚመጣ ሌላ እግረኛ ሰራዊት የሚቋቋምበት አቅም የለውም። ስለዚህ የሚያደርገው ምንድነው? በተቻለ መጠን እነ ደብረጽዮን ጋር በመነጋገር የህወሓትን እውቅና በመመለስ የሚጠይቁትን ጥያቄ በመመለስ እነሱ እንዳይተኩሱ ማድረግ ነው የመጀመሪያው አማራጭ። ይህን ካደረገ በኋላ ታዲያ እንደነ ጌታቸው ረዳ መጫወቻ እንደሚያደርጋቸው የሚያጠራጥር አይደለም። አንድ ጊዜ ማኖ ካስነካ በኋላ ከኤርትራ ከአማራ ኃይሎች ጋር በንግግር ደረጃ እንኳ ያሉ መስማማቶችን ማፍረስ ከቻለ በኋላ መጫወቻ እንደሚያደርጋቸው መገመት የሚከብድ አይደለም። ለምሳሌ ወልቃይትና ራያን በአማራ እጅ ውስጥ እንዲቆይ አድርጎ እቃቃ ሲጫወትበት ቁማር ሲቆምርበት እንደቆየ ሁሉ በቀጣይ ደግሞ በእነሱ እጅ ውስጥ አድርጎ ሌላ ቁማር ሊያሰናዳበት ይችላል እና ለአብይ አህመድ ጥያቄ በህወሓቶች በኩል የተሰጠው መልስ ባይታወቅም በሬድዋን ሁሴን በኩል ግን እንደራደር የሚል ጥያቄ መቅረቡ ተሰምቷል። ሌላው በትናንትናው ዕለት አቋሜን ገልጬ ነበር ፌስቡክ ላይ ማለት ነው። ይሄውም ምንድነው የሚለው አብይ አህመድ በቀጣይ ትግራይን ከወረረ ከትግራይ ጎን የሚሰለፍ መሆኔ ይታወቅልኝ። መቼም የብልጽግና የሳይበር አርሚ ቢጨመቅ አንድ አሳየን የሚወጣው አይመስለኝም በማለት ሀሳቤን ገለጹ። ግነት ቢኖረውም ማለት ነው። በእርግጥም ደግሞ በፍላጎት የሚሰራና በክፍያ የሚሰራ ሰው እኩል አይደለም። በነገራችን ላይ እኛ 24 ሰዓት በፌስቡክ፣ በትዊተር፣ በዩቲዩብ በተለያዩ ፕላትፎርሞች ስንራወጥ የምንውለው በፍላጎት የምንሰራ በመሆናችን የተነሳ ነው። የአማራን ኮዛችን አድርገን የህልውና አደጋ አጋጥሞናል ብለን ምንሰራ በመሆናችን የተነሳ ነው። ተከፋይ ብንሆን የሆነ ያህል በከፍያ የሚያሰማራን ቢሆን ኑሮ አንደኛ ሀሳባችንን መቀየር አንችልም። ሁሌ ከበላይ አካል የሚመጣን ትዕዛዝ እየተቀበልክ የምትሰራ ትሆናለህ። ሁለተኛ ደግሞ የረፍት ቀን ይኖርሃል፣ የስራ ሰዓት ይኖርሃል። በስራ ሰዓት ካልሆነ በስተቀር በረፍት ሰዓት አሰራም። ምክንያቱም ተቀጥረህ ነው እየሰራ ያለው አምነበት አይደለም። ስለዚህ ያንን አቋም የገለጽኩት እንደው ዝም ብሎ ለሚዲያ ፍጆታ ሳይሆን በተጨባጭ የማደርገው ነው። አብይ አህመድ ትግራይ ላይ ከዘመተ በሚዲያው ዘርፍ እኔ ከትግራይ ጎን እሰለፋለሁ በማለት አቋሜን ገልጬ ወልቃይትንስ ምን አድርገው ነው አሳይ፣ የወልቃይትን ጉዳይ ምን ልታደርገው ነው የሚል ጥያቄ ቀርቦልኛል። ስለዚህ በዚህ ጉዳይ ዛሬም በስሱ የሚሄድበት ይሆናል። ከዚህ በፊት እንግዲህ እንደምታስታውሱት የጠለስ ሚዲያ ቤተሰቦች እንደምታስታውሱት በወልቃይት ጉዳይ ላይ አቋሜን ገልጫለሁ። እስካሁን ድረስ መከፈል ያለበትን ዋጋ እንደ አንድ አማራ ከፍያለሁኝ። ከ120 ገጽ በላይ ክስ ተመስርቶብኝ ነበረ። ከዛ ክስ መካከል 60 ገጽ የሚሆነው ስለ ወልቃይት የተናገርኩት ነው ክስ ተደርጎ የመጣው እና በዛም ክስ 9 ዓመት ተፈርዶብኛል በሌለውበት ማለት ነው።
ከ9 ዓመት በላይ ተፈርዶብኛል። ስለዚህ ለወልቃይት መከፈል ያለበትን መስዋዕትነት ከፍለናል። ይሁንና ወልቃይት አማራ ጸጋ መሆን ሲገባው አደጋ ሆኖ ስለተከሰተ ወልቃይትን ነፃ ካወጣ ነው በኋላ አማራን ውረሩ የሚል ትዕዛዝ እና ከወራሪ ኃይል ጎን ተሰልፈው እዛ አካባቢ ያሉ ግብስብስ የባዕደን ቁራጭ ማለት ነው እንደገና አማራ የሚወረርበትን እድል ስለፈጠረ ክህደት ስለተፈጸመ ከዚህ በኋላ ወልቃይትም የአማራ የትግራይ የሚለው ነገር ቀርጾ ወልቃይት የነ ብርሃኑ በቀለ የእርሻ መሬት መሆኑን ስለተረዳው የስኳድና የኦህድድ የእርሻ መሬት መሆኑን ስለተረዳው የወልቃይትን ኬዝ አሁን ባለው ሁኔታ ልሸከም አልችልም በማለት አቋሜን ገልጬ ነበር። ዛሬም በስሱ ለመናገር ያህል አንደኛ ወልቃይት በኔ እምነት የስኳድና የኦህድድ ነው ብዬ አምኛለሁ። አሁን ወደ አማራ ተመልሷል የሚል አቋም የለኝም። ወደ አማራ አልተመለሰም። ከትግራይ ተነጥቆ የወሰደው ማን ነው ከተባለ ጸረ አማራው ስኳድ ነው። የወሰደው ማን ነው ከተባለ ኦህድድ ነው እና ብርሃኑ በቀለ ጀነራል ብርሃኑ በቀለ የሚፈነጩበት ቀጠና ነው። ራሱን የቻለ ክልል ሆኗል። ይሄንን የምንረሳ ይመስላችኋል እንዴ? ኦህድድ ትናንት የወሰነውን በሻረ ቁጥር የምንረሳ ይመስላችኋል እንዴ? ትናንት ተስማምታችሁ ደስታውን ገልጻችኋል እኮ አይደለም? ወደ አማራ አትሆኑም ራሳችሁን ችላችሁ ምርጫ ይካሄዳል ስትባሉ አስመላሽ ኮሚቴ ምናምን የሚባለው ሁሉ መጥቶ ደስታውን ገልጿል። ራሳችንን የቻል ክልል መሆን እንፈልጋለን፣ በኦህድድ ስር ልዩ ዞን ሆነን መዋቅር እንፈልጋለን ብላችሁ ተስማምታችኋል። ስለዚህ ራሱ የቻለ ክልል መሆኑን ተቀብያለሁ። ሶስተኛ የነ ኦኤምኤን አጀንዳ ሆኗል። አሁን የጠለስ አጀንዳ ሳይሆን የነ ኦኤምኤን አጀንዳ ነው። አይታችሁታል። ኦኤምኤን ዛሬ ያወጣውን የህወሓት ቀዳሚ አጀንዳ የትግራይን ግዛት ወደ ነበረበት መመለስ የሚለው ቁጥር 1 አጀንዳቸው ሆኗል በማለት በኤአይ የተሰራ ምስል ጭምር በማካተት አውጥቷል። እና ኦኤምኤን ጋር ተሰልፌ ስለ ወልቃይት ማራ ይመስላል እንዴ? በፍጹም አላደርገውም። እንደ ግለሰብ ይህን ማድረግ አልችልም። በተረፈ የወልቃይት ኬዝ አማራን ያስወረረ ነው የሚል አቋም አለኝ። የአባቶቼ ልጅ ነኝ። የተደረገብኝን ምራሳ አይደለሁኝም። የአባቶቼ ልጅ ነኝ። አብዛኛው ህዝብ በተመሳሳይ ትራክ ውስጥ ቢገባ እንኳን እስካመንኩበት ድረስ በግል ጥቅም ተሸንግልዬ አይሆን እንጂ እስካመንኩበት ድረስ ብቻዬን መቆም እችላለሁ። ሌላ ምንም ኢንቴንሽን ስላለኝ አይደለም። የወልቃይት ኬዝ አማራን አስወርሯል በተጨባጭ። ለምን ከተባለ ያኔ ልዩ ኃይል ይበተን ሲባል ያንዳንዱ ጎጃም ላይ ያለው በለው ሸዋ ላይ፣ ወሎ ላይ፣ ጎንደር ላይ ያለው ፋኖ እኮ በፍጹም አይደረግም ብሎ የተነሳው ለምንድን ነበረ? የወልቃይትና የራያ ጉዳይ ህጋዊ መልስ ባልተሰጠበት ሁኔታ ትግራይ ላይ ያለው ኃይል በፕሪቶሪያው ስምምነት መሰረት የዲዲአር ፕሮግራሙ ተግባራዊ ተደርጎ ትጥቁም ባልፈታበት ሁኔታ አይታሰብም በማለት መላው ልዩ ኃይልም ፋኖም ሸፈተ፣ ወደ ትግል ገባ። ከዛስ ወልቃይት ላይ የነበረው ኃይል ምን ሆኖ ተከሰተ? የኦህዴድ አጋር ሆኖ ተከሰተ። የአማራን ትግል ማጣጣል ያዘ፣ ማንቋሸሽ ያዘ። የአማራ ጥያቄ የወልቃይት ጥያቄ ብቻ ነው፣ ሌላ ጥያቄ የላችሁም በማለት አቋሙን ገለጸ። አዲስ አበባ ላይ የሚሰራው የዲሞግራፊ ለውጥ ርዕስ አይደለም፣ የጸረ ሰላም ኃይሎች ነው በማለት አናናቀ። ስለዚህ አስወርሮናል። የወልቃይትን ኬዝ እኛ ብዙ ዋጋ ከከፈልን በኋላ ወልቃይት ለአማራ አደጋ ሆኖ በመከሰት የምንወረርበትን እድል ፈጥሯል የሚል አቋም አለኝ። ሌላው ከኦህዴድና ህወሓት በከፋ መልኩ ጸረ አማራ ፖለቲካ የሚራመድበት ቀጠና ነው ወልቃይት። የመጨረሻ ማለት ነው። ከህወሓት ጋር በማይገናኝ ከኦህዴድ ጋር በማይነጻጸር መልኩ የመጨረሻ ጽዩፍ የሆነ ጸረ አማራ ፖለቲካ የሚራመድበት ቀጠና በመሆኑ የተነሳ ያሳየ ጥያቄ አለመሆኑን ወይም ለጊዜው አሁን እየሄደበት ባለው ሁኔታ ያሳየ ጥያቄ አለመሆኑን ገልጬ ነበር። ዛሬም እደግመዋለሁ። የአሳየ ደርቤ ጥያቄ ለጊዜው የህልውና ጥያቄ ነው። የሀገር ባለቤትነት ጥያቄ ነው። አገሬ እየፈረሰችብኝ ነው። በየአካባቢው ጥቃት መጥቶብናል፣ ተወረናል። እንደ አማራ ሁሉም ቀጠና ተወሯል። ምናልባት አልተወረርኩም የሚል ቀጠና የምታገኙት ወልቃይት ላይ ነው። ነፃ ነኝ፣ ነፃነቴን እያጣጣምኩ ነው፣ የሰላም አየር እየማኩ ነው የሚል ማብራሪያ የምታገኙት ወልቃይት ላይ ነው። ሌላው አካባቢ ተወሯል። ስለዚህ አሁን ላይ የኔ ጥያቄ የህልውና ጥያቄ ነው። የወልቃይትን ጥያቄ በኦኤምኤን ጋር በመተባበር የኦህዴድ አላያንስ የሆነው ኃይል ሊያቀነቅነው ይችላል። በተረፈ ከኦህዴድ ጋር ሆኖ ሲታገለን ከኖረ ኃይሉ ጋር ተሰልፌ ልጃጃል አልችልም። እስካሁን ድረስ ማንፈተና ሆኖ የአማራን ትግል ሲፈትነው እንደከረመ ምዘነጋ ሰው አይደለሁም። ከነ አቀንጭራ ጎን ተሰልፌ እንደገና ስለ ወልቃይት ላወራ በፍጹም አላደርገውም። ይህን ቆርጠህ በየፕላትፎርሙ ልትበትነው ትችላለህ። ቆርጠህ ማለት ነው። ያመንኩበትን ነው እየተናገርኩ ያለሁት። ዛሬ አይደለም፣ አመቱ ሆኖኛል።
ዓመት ሆኖኛል። መጀመሪያ አካባቢ ምክር ተግሳጽ ሲጀመጠው ተው፣ በዚህ አካሄድ የወልቃይትን ጥያቄ ልታስመልሱት አትችሉም። በዚህ አካሄድ የወልቃይትን ጥያቄ ልታስመልሱት አትችሉም። አማራን ከርታችሁ ከወደድ ጎን ተሰልፋችሁ በሌሎች አማራ ጥያቄዎች ላይ እየተረማመዳችሁ ከአዲስ አበባ አማራው እንዲጠረግ ምቹ ሁኔታ እየፈጠራችሁ አማራ ጥያቄዎችን አንጋራም ብላችሁ የወልቃይትን ልታስከብሩ አትችሉም። አማራ ሲከበር ነው የወልቃይት ጥያቄ ሊከበር የሚችለው በማለት ስንናገር ነበር እና ያንን ስንናገር ወልቃይት ባለቤት አለው ተብለናል። ስለዚህ ለባለቤቶቹ ትተናል ማለት እወዳለሁ። ሌላው ቀርቶ ከአቶ ነጋ ልጅና ከአዲስ አበባ ካውንስል ጀርባ አሁን የተከሰተው ማን ነው ብለህ ጠይቅ እስኪ። እስኳድ ሆኖ ታገኘዋለህ። ወልቃይት ላይ ያለው ኃይል መሆኑን ትረዳለህ። አሁን ከነጋ ልጅና ከአዲስ አበባ ሚዲያ ካውንስል ጀርባ ስፖንሰር ሆኖ የተከሰተው ማን ነው ካልክ እስኳድ ነው። ከጀርባ ያለው ማን ነው ካልክ ወልቃይት አካባቢ ያለው ግብስብስ የማዕደን ቁርጥራጭ ነው የምታገኘው። ምንድነው የሚሰራው ከተባለ ደግሞ የአዲስ አበባን ኬስ ከአማራ ኬስ መነጠል ነው ዋናው ዓላማ። አሁንም እያጠቁን ናቸው፣ አሁንም እየዘመቱብን ናቸው እና ለእነንትና የእርሻ መሬት አሳየ ደርቤ አማራውን ዝመት አንክት እያለ የሚቀሰቅስ ይመስልሃል? አላደርገውም። ሌላው አስገራሚው ነገር አውራ ጎዳናን ለኦህዴድ ያስረከበው ብአዴናዊ አገዛዝ አጣዬን ለከሚሴ አስረክቧል። ይኸው እንደምታውን ነው፣ በማስረጃ ጭምር ነው የተላከልኝ። አውራ ጎዳናን ለኦህዴድ ያስረከበው የብአዴን ስብስብ አጣዬን ወደ ከሚሴ ልዩ ዞን አስገብቶታል፣ ወደ ጅሌ ጥሙጋ ዞን አስገብቶታል፣ ወረዳ አስገብቶታል እና ከኦሮሞ ልዩ ዞን ውስጥ አንዱ ወረዳ አድርጎ አጣዬን አካሎታል። ስለዚህ ሸዋ እየተጨፈጨፈ ነው። ሸዋ መሬቱን እየተቀማ ነው። ለሸዋ እታገላለሁ። ወልቃይት ላይ ያለውን ኃይል ሂደህ ስለ ሸዋ ብታነሳበት ጆሮውን ይዞ ነው ጥሎ የሚሄደው። ወልቃይት ላይ ያለውን ኃይል ስለመተከል ብታወራው አይሰማህም። በግልጽ በአደባባይ መጥቶ ተናግሯል እኮ። ራሳችሁን ችላችሁ ታገሉ፣ አትቀላቅሉብን። ራያ የምትሉ እዛው ታገሉ፣ ወሎ ላይ ያላችሁ ታገሉ። ለሸዋ የምትታገሉ ማነው? ስለ ደራ የምታወሩ፣ ስለ ሸዋ ጠቅላይ ግዛት፣ ስለ አዲስ አበባ የምታወሩ እዛው ሸዋ ላይ ያሉ ናቸው፣ እነሱ ይታገሉ፣ አትቀላቅሉብን። ይሄ የተመለሰ ጥያቄ ነው ተብለናል። ስለዚህ የወልቃይትን ጉዳይ ለነሱ ትተናል። የሸዋ ጉዳይ ግን ያገባኛል እንዳንድ አማራ ያገባኛል። ትናንትና አውራ ጎዳናን ያስወረረው አገዛዝ ዛሬ አጣዬን ሰጥቷል። ሸዋ እየተጨፈጨፈ ነው። በተለያዩ አቅጣጫ አደጋ አንዣቦበታል። ትናንት ወደ እንኳ ከ14 በላይ የሸዋ አማራዎች ከኦሮሞ ልዩ ዞን በተነሳ የሸኔ ቡድን ጭፍጨፋ ተፈጽሞባቸዋል። ስለዚህ የትኛውም ህዝብ ከየትኛውም ህዝብ አይበልጥም፣ የትኛውም መሬት ከየትኛውም መሬት አይበልጥም እና ሁል ጊዜ የሆነ ነገር በተከሰተ ቁጥር ወይም የሚያራግበውን አጀንዳ ገዝቼ ብአዴን ጋር በመሰለፍ የወልቃይትን ጉዳይ የራያን ጉዳይ ያስመልሳለሁ ብዬ ምጃጃል ጅል አይደለሁም። በዚህ አካሄድ የሚረጋገጥ የሚመለስ የአማራ ማንነት የለም። ብአዴን ጋር ተሰልፈ አውራ ጎዳናን የሰጠው አጣዬን የሰጠው ብአዴን ጋር ተሰልፌ የወልቃይትን ጥያቄ ማስመለስ እችላለሁ ብዬ እንደገና ከረጋ ከበደ ከተመስገን ጥሩነህ ጎን ተሰልፌ የዛሬ 4-5 ዓመት ያደረግኩትን ነገር ልደግም አላደርገውም። ከዛ ይልቅ የሸገር ከንቲባ አባቴ የተናገረውን ንግግር ግባና አዳምጥ። የሸገር ከንቲባ በከተማዋ ውስጥ አሁን ላይ ቤዝላይን ዳታ ማሰባሰብ ችለናል። የትኛውም ቦታ ላይ በሌለ መልኩ ቤዝላይን ዳታ የምታገኘው እኛ ጋር ስትመጣ ነው። የትኛው ቤት ውስጥ ማን እንደሚኖር እያንዳንዱን የከተማውን ነዋሪ በማንነት በምን እያንዳንዱን መረጃ ሰባስበን አስቀምጠናል ብሏል። ለምን ብለህ ጠይቅ። ለምን በማንነት ማን ነው የሚኖርበት እያለ ሸገር ላይ ለዛው መሀል ኢትዮጵያ ውስጥ መስራት ያስፈልገው ለምንድን ነው ብለህ ጠይቅ። ኢትዮጵያውያን ናቸው አይደለም የሚኖሩት ሸገር ውስጥ አማራ፣ ኦሮሞ፣ ትግሬ ምናምን እያሉ መከፋፈል ያስፈለገው ለምንድን ነው? ነገ እያደዩ ቤታቸውን በሰበብ አስባብ እያፈረሱ እየዘረፉ እያማረሩ ለማባረር ታቅዶ ነው። ማንም ከተማ የለውም ሸገር እንዳለው ቤዝላይን ሰርቬይ ጥናት አድርገናል እኛ። ቤዝላይን ሰርቬይ በእያንዳንዱ ሴክተር ሸገር ምን እንደሆነ ያውቃለሁ። በየቤቱ ገብተን ነው ሰርቬውን ያካሄድ ነው። ቤዝላይን ሰርቬይ ያካሄድ ነው። የትኛውም ከተማ ቤዝላይን ሰርቬይ የለውም። እኛ እንደ ሸገር ከተማ ሁሉም መሬታችንን በእጃችን ላይ ነው ያለው። መዝግበነዋል። ሁሉም ሰው እናውቃለን። ማን ነው እንዴት ወሰደ የሚለውን ነገር ዊ ማኔጅት። ሌላው ደቡብ ጎንደር ላይ የሚገርም ድል ተመዝግቧል። መቼም ደቡብ ጎንደር ባለፉት 3 ወራት በተካሄደው ተጋድሎ አንደኛ ደረጃ ላይ የሚቀመጥ ዞን ሆኗል።
ባለፉት 3 ወራት በሁሉም የአማራ ዞኖች ከተደረጉ ትግሎች ሁሉ በአንደኝነት ደረጃ የሚቀመጥ ትግል የተካሄደው ደቡብ ጎንደር ላይ ነው ማለት ይቻላል። በ3 ወር ውስጥ ከ3000 በላይ ያገዛዙ ላይ ማካተማቸውም ተሰምተዋል። ባለፉት 24 ሰዓት ደግሞ አፋብም ጎንደር ጠቅላይ ግዛት በላይስ ሜጀር ጀነራል ሙባንታ አባተ አንደኛ ኮር ጉና ክፍለ ጦር ባለፉት 24 ሰዓታት ከስማዳ እስከ ወለላ ባህር ባደረጉት ትንቅንቅ ተጨማሪ ድል መገኘቱ ተሰምቷል። በርካታ ወታደራዊ መኮንኖችም ማካተማቸውን የወጣው መረጃ ያመለክታል። የአገዛዙ ኃይል 1 ሻለቃ ሙሉ በሙሉ በተደመሰሰበት በዚህ አውደ ውጊያ ከተካተሙት መካከል 50 አለቃ ተክሌ የተባለ ሻለቃ መሪ፣ 100 አለቃ ጌታውን ተስፋ የተባለ ሻምበል መሪ፣ 50 አለቃ አቦሳ የተባለ ሻምበል መሪ እና 50 አለቃ ቡፊያ የተባለ ዲሽቃ ተኳሽ ይገኙበታል ይላል የወጣው መረጃ። ከ17 ሰዓታት በላይ በወሰደው በዚህ አውደ ውጊያ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽንኮቭ በርካታ ተኳሽና ወታደራዊ ቁሳቁስ መማረክ መቻሉንም እዙ ያወጣው መረጃ ያመለክታል። 106 ክላሽንኮቭ፣ 4 ብሬን፣ 2 ስናይፐር፣ 1 ባለ ክሻፉ ዲሽቃ ከነ ሽናሽሉ፣ 1 ፓትሮል ተተኳሽ፣ 2 መኪና ወታደራዊ ቁሳቁስና ሌሎች በርካታ ወታደራዊ ቁሳቁሶች ገቢ መሆኑን ተሰምቷል። 50 አለቃ በቀለ ዘለቀ፣ 50 አለቃ ወንዶሰን ሀብታሙ፣ 50 አለቃ ከማል ከድር የተባሉ ወታደራዊ መኮንኖችን ጨምሮ 83 የመከላከያ አባላት ተማርከዋል። በነገራችን ላይ ይህ ዜና ነበር በቅድሚያ መቅረብ የነበረበት። ተሳስቼ ሌሎችን አስቀደምኩኝ እና ዛሬ ደቡብ ጎንደር ላይ እንደ ሁል ጊዜ ሁሉ ከፍተኛ የሆነ ድል የተመዘገበበት ዕለት ሆኗል። አገዛዙ የትኛውንም ሰራዊት ቢያዘምት በፋኖ ላይ ቅንጣት ታክል ጉዳት ማድረስ እንደማይችልና ያስገባውን ኃይል ሁሉ ከማጣት ውጭ በከንቱ ከማስበላት ውጭ ቅንጣት ታክል ለውጥ ማምጣት እንደማይችል ያሳየ ሆኖ ተመዝግቧል። በተረፈ በአንዳንድ የአማራ ወረዳዎች አሁን ህፃናትን የማሰልጠን ስራ ተጠናክሮ ቀጥሏል። ፓራ ኮማንዶ በሚል ስያሜ ብአዴን ትንሽ ገና ሩጣ ያልጠገቡ ህፃናትን ወታደር በማድረግ አዛውንቶቹ ላለፉት 30 ዓመታት አማራ ትከሻ ላይ ተዘፍዝፈው ህዝብን ሲዘርፉ የኖሩት የብአዴን አዛውንቶች እድሜያቸውን ለማስቀጠል ጥረት እያደረጉ ይገኛሉ። ይህም በተመለከተ አርበኛ አስረስ የሚከተለውን መልእክት አስተላልፏል። ህፃናትን ለጦርነት መመልመል በጦር ወንጀለኝነት የሚያስጠይቅ ተግባር ነው። ለምሳሌ ያህል በህገ መንግስቱ አንቀጽ 36 ስር የተቀመጠ ክልከላ ነው። በጄኔቫ ስምምነቶችና ተጨማሪ ፕሮቶኮሎቻቸው ህፃናት በጦርነት ውስጥ እንዳይሳተፉና እንዳይመለመሉም በግልጽ ይከለክላሉ። ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የሮም ደንብ ህፃናትን ለጦርነት መመልመል ወይም በውጊያ ላይ ማሰለፍን በጦር ወንጀል ዋር ክራይም ይፈርጃል። ኢትዮጵያ ፈራሚ የሆነችበት የተባበሩት መንግስታት የህፃናት መብቶች ኮንቬንሽን እና ተጨማሪው ፕሮቶኮል ለማንኛውም ወታደራዊ ተግባር ዝቅተኛው የምልመላ ዕድሜ 18 ዓመት እንዲሆን ያዛል። እንዲሁም የአፍሪካ የህፃናት መብቶችና ደህንነቶች ቻርተር አባል ሀገራት ህፃናትን በጦርነት ውስጥ እንዳይሳተፉ የመጠበቅ ግዴታ እንዳለባቸው ይገልጻል። እንጥፍጣፌ የህግም የሞራልም ተጠየቅ ያልቀረው የብልጽግና ቡድን ታዳጊ ህፃናትን ፓራ ኮማንዶ በሚል ስም ከእናቶቻቸው እቅፍ እየወሰደ እያስጨረሰ ይገኛል አለ። ብልጽግናዎች የሹማ ብደታ አየር ወለድና ኮማንዶ ፈረንሳይ ያሰለጠነችው የክንዱ ገዙ ባህር ኃይል ግማሽ ምዕተ ዓመት መከላከያ ውስጥ የቆዩ ጀነራሎች የሚመሩት እግረኛና መካናይስት ኤምሬቶቹ አኪንቺ ድሮኖች ያላሸነፉትን የፋኖ ሰራዊት እነኝህን ታዳጊዎች እንደማይዋጉት ያውቃል። ዋነኛ ዓላማው በግራም በቀኝም የአማራ ህዝብ ላይ እልቂት በመፍጠር ስልጣናቸው ላይ መቆየት ነው በማለት ቆንጆ መልእክት አስተላልፏል። ይህንን ባለፈውም ይድረስ ለአፋብን በሚል ርዕስ በጻፍኩት ጦማር ላይ የገለጽኩት ነው። ለዓለም አቀፉ ማህበረሰብ ማሳወቅ ያስፈልጋል። በተለይ ደግሞ በውጭ ያላችሁ ኢትዮጵያውያን ልሰሩበት ይገባል። እነዚህ አይነት ህፃናትን ወደ ጦርነት አፍሶ በማስገባት እድሜውን ለመቀጠል እየሞከረ ስለሆነ ይህንን ለዓለም አቀፍ የመብት ተሟጋች ድርጅቶች ማሳወቅ ያስፈልጋል። በአሜሪካ ሁማን ትራፊኪንግ ኢምፐርሰን ሪፖርትም ላይ የተካተተ ጉዳይ ነው። ስለዚህ ያን ለማጠናከር እነዚህን ፎቶዎች ማድረስ ያስፈልጋል እላለሁ። ቀጣዩ ርዕስ የአዲስ አበባ ሚዲያ ካውንስልን ይመለከታል። የአዲስ አበባ ሚዲያ ካውንስል በሚል ስያሜ ስለመጣው ቂመኛ ስብስብ ሀብታሙ አያሌው ብትንትን አድርጎ በትናንትናው ዕለት ሲያስረዳ አይቼ በእጅጉ ደስ ብሎኛል። የሚፈለገው ይሄ ነው። ትናንትና ሲያለያየን ሲያጣላን የነበረው የመስመር ልዩነት ነው። ተመሳሳይ መስመር ውስጥ ስንገናኝ ደግሞ ለዛ ነገር አድናቆት መስጠት ያስፈልጋል። ስለዚህ ሀብታሙ አያሌው አዲስ አበባ ሚዲያ ካውንስልን በተመለከተ
እስክንድርንም ሌሎቹንም በደንብ በቅርበት ስለሚያውቃቸው ከኔ በላይ ስለሚያውቃቸው እና የአዲስ አበባ ወጣቶች እባካችሁ ተጠንቀቁ እያለ ሲናገር በመስማቴ ደስ ብሎኛል። በደንብ ተረድቷቸዋል እና በትክክለኛው መስመር ውስጥ ገብቷል ብዬም አስባለሁ። በተረፈ ባለፈው ያመጣሁት የድምፅ ቅጅ ላይ የአዲስ አበባ ሚዲያ ካውንስል ሲመሰረት የሚሰማው የድምፅ ቅጅ ላይ ስብሰባውን ስትመራ የነበረችው ልጅ ከ6 በላይ ስም ያላት የቱለማ ኦሮሞ ናት። የምር ነው የምላችሁ። ያንን መድረክ ስትመራ የነበረው ካውንስሉ ሲመሰረት ሙሉ የድምፅ ቅጁ አለ እና ያን መድረክ ስትመራ የነበረችው ልጅ ከ6 በላይ ስም ያላት አንተ ጋር መታ ስትተዋወቅ አንደኛውን ስሟን ትነግርሃለች። ትግሬው ጋር ስትተዋወቅ ሌላ ስም አላት። አማራው ጋር ስትመጣ ሌላ ስም አላት። ኦሮሞዎቹ ጋር ሌላ ስም አላት። ከ6 በላይ ስም ያላት እና የቱለማ ኦሮሞ መሆኗ መታወቅ መቻል አለበት። በተመሳሳይ መልኩ ሀብታሙ በሻም ቱለማ መሆኑ ይታወቃል። እነዚህም ብቻ አይደለም፣ ሁሉንም አመራሮች ገብታችሁ እነማን ናቸው ብላችሁ የማጣራት ስራ ብትሰሩ የነጋ ልጅ እስካሁን ድረስ አማራን ይዞ ሲያስበላ ነበር። አሁን ደግሞ ኦሮሞዎችን ሰብስቦ ቱለማዎችን ሰብስቦ አዲስ አበባን ከአማራ ለመነጠል እየሰራ መሆኑን ትረዳላችሁ። ስለዚህ ሀብታሙ አያሌው እንደተናገረው ከአዲስ አበባ ሚዲያ ካውንስል ነው የምንደውለው፣ አባል ማፍራት እንፈልጋለን ብለው ሲደውሉልህ አዲስ አበባ ልጅ ነቄ ልትሆን ይገባል። ባልደራስ ባላደራው በሚል ስያሜ ያስበላኝ ይበቃል። የራሴን የህቡ አደረጃጀት መስርቼ እታገላለሁ እንጂ ተፈትኖ በከሸፈ ኃይል አልመራም የሚል መልስ ልትሰጥ ይገባል። ከዚህ በፊት እነ ኤርሚያስን ምክትል አድርጎ ሹሞ እነ ሰናይትን አመራር አድርጎ ሹሞ ያስበላ ይበቃል። አማራ ምድር ላይ ገብቶ የፈጠረው ትርምስ ይበቃል። በነገራችን ላይ ፎርዛት ማተር ለአዲስ አበባ እንዳልሆነ ተናግሬያለሁ። ይህንን ሀብታሙም ትናንት ሲሄድበት ነበር። የሚዲያ ትግሉን እስቲ ተመልከቱ፣ ማንን ነው የሚታገሉት እያለ ትናንት ብትንትን አድርጎ ሲያስረዳ ነበር። ተመሳሳይ ትራክ ውስጥ ተገናኝተናል። በነገራችን ላይ ሀብታሙ ጋር በተመሳሳይ መልኩ ስለ ደሎሎ አልፋሽጋ ከዚህ በፊት ገስግስ ጃናሞራ የላከው መልእክት እና መረጃ መሰረት በማድረግ አብይ አህመድ $5 ቢሊዮን እንደሸጠው ያንን ዶላር ቤተመንግስት እየገነባበት እንደሆነ ያኔ በጦርነት ሰዓት ላይ አልፋሽጋን ለዩናይትድ አረብ ኤሚሬትስ አስረክብልኝ ብሎ ለጀነራል አልቡርሃን እንደሰጠው አልቡርሃንም መሬቱን ከተረከበ በኋላ እንደካደው። ስለዚህ ሱዳን ውስጥ ከሚካሄደው ጦርነት ጀርባ አንዱ ምክንያት የአልፋሽጋ ደለሎ ጉዳይ መሆኑ ስንናገር ነበር። እሱንም አስረግጦ እና በደንብ አድርጎ ሲያቀርበው ነበር። በአዲስ አበባ ጉዳይ ላይ ግን እንዳትበሉ ያለው መልእክት ገዢ ሆኖ አግኝቼዋለሁ። ሌላው የነጋ ልጅ ከአገዛዙ ጋር እየሰራ መሆኑን የተረዱ ሁሉ ሸሽተውታል። ከአገዛዙ ጋር በተጨባጭ እየሰራ ነው። በአማራ ህዝብ አቂሟል፣ በአማራ ኤሊት አቂሟል። ልናቂም የሚገባን ግን እኛ ነበር። ምክንያቱም ትግላችን ላይ ብዙ አሜኬላና ጋሬጣ ሲነሰንስ የነበረው እሱ ነው። መጀመሪያማ $1 ቢሊዮን እኮ አሸክሞ የላከው አማራው ነበር። ትግሉን ወደፊት ትመራለህ ብሎ ያን ያህል በየትኛውም ጊዜ አዋጥቶት የማያውቀውን ገንዘብ አሸክሞ የላከው አማራ ነበር። በዛ ገንዘብ ግን አማራውን ሲከፋፍል ነው የተገኘው፣ ሲያዳክም ነው የተገኘው። ለብልጽግና የሚፈርሙ ወደጎቦችን ገንዘብ እያሸከመ ወደ አዲስ አበባ ሲልክ ነው የታየው። አንድ ቦታ ላይ እንኳ ተጨባጭ የሆነ ስልጠና አልሰጠበትም። በዛ ገንዘብ አማራ ላይ የሚዘምቱ ሚዲያዎችን ሲያደራጅበት ነው የታየው። ስለዚህ ለሌላ ስምሪት መምጣቱን የተረዱና አገዛዙ ጋር እየሰራ መሆኑን የተረዱ የቀድሞ ጓዶቹ ርቀውታል። ሌላም ቢሆን በዚህ ልክ መረዳት ያስፈልጋል። የነጋ ልጅ ከአብይ አህመድ ጋር እየሰራ መሆኑን መገንዘብ ያስፈልጋል። ሸዋን ከአማራ መነጠል አልቻለው ሲል አዲስ አበባን ከአማራ ለመነጠል እየሰራ ነው። የመጀመሪያው ተግባር ሸዋን ከአማራ መነጠል ነበር። ከሶስቱ ቀጠናዎች መለየት ነበር። እሱ አልተቻለም። አፋብን ተመሰረተ። ለመከታው እስከ መጨረሻው ድረስ አስታመው ዞር በል አሉት። ስለዚህ እሱ ስላልተሳካ አሁን አዲስ አበባን ከአማራ ለመነጠል ነው እየሰራ የሚገኘው። በተረፈ ይህን ሁሉ ጉድ የሚፈጽመው ግን እዛው ሸዋ ቀጠና ላይ ሆኖ በመሆኑ የተነሳ እና ይህንንም ስራ እየሰራ የሚገኘው ከእዙ ትእዛዝ ውጭ አፈንግጦ በመሆኑ የተነሳ ህጋዊ እርምጃ ሊወሰድበት ይገባል። መቼም ተራ አባል ሆኖ የአፋብን አባል ነኝ እያለ ሲናገር ነበር አይደል በአደባባይ። ስለዚህ አባል እስከሆነ ድረስ የድርጅቱን ህግ መጠበቅ አለበት። አሁን ላይ ግን ህግ ጥሶ አማራን እንደገና ለሌላ የጎንዮሽ ትግል የሚያነሳሳ ስራ እየሰራ ስለሆነ በትኩረት ሊያዝ ይገባል። ይሄ አጀንዳ የአንድ ቀን አጀንዳ አይደለም። በነገራችን ላይ አንዳንድ የማከብራቸው ጉምቱ ጋዜጠኞች ጭምር የነጋ ልጅ የመለመላቸውን ሰዎች አምጥተው ሚዲያ ላይ ሲያስተዋውቁ አይቻሉ። ብልጽግናን የምትታገሩ ከሆነ ግን የምትሰሩት ስራ ልክ አይደለም። እኔ ስም መጥራት አልፈልግም፣ ስለማከብራቸው ማለት ነው። ስለማከብራቸው እና ቂመኝነት እየተንቀሳቀሰ ነው።
ባለፈው በሆነው ነገር ሁሉ ቂም ቋጥሮ ከኦህዴድ ጎን በግልጽ ተሰልፎ ለሌላ ጥፋት የበቃ መሆኑ ታውቆ ሚዲያዎች እነዚህን ስብስቦች ከማስተዋወቅ መታቀብ አለባቸው ማለት እወዳለሁ። በዚሁ አጋጣሚ ስርዓቱ ደስፐሬት ስላደረገና አሁንም እዚያም በየቦታው እየረገጠ ስለሆነ በጥብቅ የምናሳስባችሁ የአዲስ አበባ ነዋሪ የሆናችሁ ማናችሁም ነዋሪና ወጣት በአዲስ አበባ ስም እየማለ የሚያገኛችሁ ማንም ሰው ጋር ጥንቃቄ አድርጉ። ነገሩን ዋች አውት በጥንቃቄ እዩት። ነገር ግን በፍጹም ኮሙኒኬት ከሚያደርጋችሁ አካል ጋር እንዳትበሉ፣ ኮሙኒኬት እንዳታደርጉ ይህንን እናሳስባለን። ሌላው ትናንት ትችት ያቀረብንበት ግለሰብ ለቀረበበት ተቃውሞ መልስ ሰጥቷል። ውሻዎች የሚል መልስ ሰጥቷል፣ በቪዲዮ ለዛውም ማለት ነው። በአስፋልት ላይ እሱ ጎብለል እያለ ሲሄድ 70-80 ውሻዎች የተሰለፈው ሲጮሁበት መጀመሪያ የተቹትን ካስገባ በኋላ ውሻዎች የሚል መልእክት ያለው ቪዲዮ ይዞ መጥቷል። ታየ ቦጋለ መሰለኝ ጓደኛው። ውሾቹ ይጮሃሉ፣ ግመሉ ጉዞውን ቀጥሏል ይላል። ሐቀኛው እውነተኛው ውሻ ራሱ ሆኖ ሳለ የውሻ ተግባር የሚፈጽመው እሱ ሆኖ ሳለ ውሾቹ ይጮሃሉ፣ ግመሉ ጉዞውን ቀጥሏል በማለት ራሱ እንደሚገልጸው ሁሉ ይሄኛውም ያንኑ ሲያደርግ ታይቷል። እንደ አብይ ራስህን ንስር ሌላውን ቁራ አድርገህ ማቅረባችን ለቀጣይ ቪዲዮ ግብአት ብታደርገው፣ ራስህን ንስር አድርገህ ሌሎችን ቁራ ብታደርጋቸው ከፍ ብለን እየበረርን ነው የሚለውን የአብይ አህመድ ንግግር በቅንብር አካተህ በቀጣይ ይዘው ብትመጣ መልካም ነው። መፍትሄው ግን ይህ አይደለም። ሄኖክ የሽጥላ የሰጠህን አስተያየት መቀበል ነው። ሄኖክ የሽጥላ እቅጭቅጩን ተናግሯል። እቅጭቅጩን እና ያ መረጃ ደግሞ እኔ ጋር የነበረ ነው። ሄኖክ የሽጥላ የጻፈው መረጃ እኔ ውስጥ ያለ ነው፣ ከተለያዩ ሰዎች የደረሰኝ ማለት ነው። ስለዚህ ያንን ተቀብሎ ራስን ማስተካከል መቻል ነው መፍትሄው። ከአማራ ጠልነትና ከሴረኝነት መውጣት ነው። በአማራ ጠልነትና በሴረኝነት ውስጥ መግባትን ተረድተህ ከዛ መውጣት ነው መፍትሄው። ኢትዮጵያ መውደድ አማራን መውደድ መሆኑን መረዳት ነው። አንተ ኢትዮጵያ አማራን አታካትትም እንዴ? አማራ ላይ ዶፍ ማዕበል ሲወርድ ኢትዮጵያ ላይ የወረደ አይደለም እንዴ? አንተ ኢትዮጵያ አማራን ማታካትተች ኢትዮጵያን መወዳለሁ ስትል የትኛውን ብሔር ማለት ነው? እና ኢትዮጵያን መውደድ አማራን መውደድ መሆኑን መረዳት ነው። ኢትዮጵያን መውደድ ጎንደርን በሃይማኖት ለመከፋፈል የሚሞክረውን የእንትና ፖለቲካል ኤሊት ማስተሰት አይደለም። ባለፈው በስም ጠርቼ ስለተናገርኩ መድገሙ ተገቢ አይደለም። አማራን በሃይማኖት ለመከፋፈል 24 ሰዓት ከአገዛዝ ጎን እየተሰለፈ በወያኔ ጊዜ ወያኔ እየሆነ በኦህዴድ ጊዜ ሸኔ እየሆነ ያገዛዙ አገልጋይ እየሆነ 24 ሰዓት አማራን በመሳደብ የሚታወቀውን ኤሊት ማስተሰብ ከሆነ እሱ ጸረ አማራነት ነው፣ አገር ወዳድነት አይደለም። ከአዲሱ አረጋ ርቆ መፍትሄው ማለት ነው። ከአዲሱ አረጋ ርቆ አዲሱ አበበ ጋር መስራት ነው። የአዲሱ አበበን ቪዲዮም ትናንት ቆርጦ አምጥቶታል። አዲሱ አበበም አብሮ ዘመተብኝ ለማለት ማለት ነው። ሀቀኛ ጉምቱ ጋዜጠኛ ነው አዲሱ አበበ፣ የቪኦኤው አዲሱ አበበ በጣም ማከብረው ሰው ነው። ስለዚህ መፍትሄው ከነ አዲሱ አረጋ ርቆ እነ አዲሱ አበበ ጋር አብሮ ለመስራት መሞከር ነው። አዲሱ አበበ ጋር አብረ መስራት ካልቻልክ ማን ጋር ልትሰራ ነው? መፍትሄው ከስኳር መራቅ ነው። መፍትሄው ከስኳር መራቅ ነው። ከዝናሽ ታያቸው ሴል ውስጥ መውጣት መቻል ነው። መፍትሄው ከነ ዓለም ፀሐይ ወዳጆ መስመር ውስጥ መውጣት ነው። አንተና ዓለም ፀሐይ ወዳጆ ተመሳሳይ አቋም እንዳትንጸባርቁ ይታወቃል። ዓለም ፀሐይ ወዳጆ ከአንተ ለየት የሚያደርጋት አሁንም እናዳነች አቤ ስር እየተርመጠመጠች መሆኗ ነው። ስለዚህ መፍትሄው ከነ ዓለም ፀሐይ ወዳጆ መስመር መውጣት ነው። መፍትሄው ህወሓትን የሚያስንቅ አገር አፍራሽና ደም አፍሳሽ ስርዓት ማምጣቱን መቀበል ነው። አለፈውን ዝም ብሎ ብቻ የህወሓት ኃይል ሊመጣ ነው ተብሎ ሲታሰብ እንደገና አዋራን አራግፎ ራሳችሁት ባዘጋጃችሁት መድረክ አንዱ ሸላሚ ሌላኛው ተሸላሚ እየሆናችሁ መከሰት አይደለም። ዛሬ የመጣው በቅርቡ ከሰታለሁ ምናምን ያ ሁሉ ዓላማ ይገባናል። የማይገባን ቂሎች እንዳልመስለ ወያኔ ሊመጣ ነው። ህወሓት የትግራይ ክልል ጊዜያዊ መስተዳድርን አባሮ ፕሬዝዳንቱን ቀይሮ ሊመጣ ስለሆነ ነው አሁን እየተንደፋደፈ የሚገኙ። ካልገባችሁ ንገራችሁ ብዬ ነው። ሌላ ነገር እንዳይመስላችሁ። በመድረኩም የተዘጋጀው እምባ ሲያፈስም የታየው በዛ መልኩ እንደገና አሁን ጉሾቹ ጮህብኝ በቅርብ ጠብቁ ይብላል። በሙሉ ጉልበት እመጣለሁ ብሏል። በሙሉ ጉልበት ሲመጣ ግን የሚታገለው አብይ አህመድ እንዳይመስላችሁ፣ የሚታገለው ኦህዴድ እንዳይመስላችሁ። ኢትዮጵያ ምናልባት ሰሜኖች ተነጋግረው የሆነ ኢትዮጵያን የሚታደግ እድል ከተፈጠረ እሱን ለማክሸፍ ነው እመጣለሁ እያለ የሚገኘው። ግን መፍትሄ አይደለም። መፍትሄው ህወሓትን የሚያስንቅ አገር አፍራሽ ደም አፋሳሽ ስርዓት መምጣቱን መቀበል ነው። የብዙዎቹ ችግር ይሄ ስለሆነ ማለት ነው። መፍትሄው ጥፋትን አምኖ ይቅርታ መጠየቅ ነው።
ሌላው ከፊንቴክ ጋር በተገናኘ የ1.9 ቢሊዮን ብር ጉዳት በማድረስ የተከሰሱ አርቲስቶች ዋስትና ተፈቅዶላቸዋል። ከመንሱር ጀማል ውጭ ሌሎቹ የ1.9 ቢሊዮን ብር ጉዳት በማድረስ የተከሰሱ አርቲስቶች ዋስትና ተፈቅዶላቸዋል። የኛ ወንድሞች ምንም ጉዳት ያላደረሱ የኛ ወንድሞች የኛ እህቶች እነ መስከረም አበራ፣ እነ ገነት አስማማው፣ እነ ጎበዜ ሲሳይ፣ እነ ዳዊት በጋሻው፣ እነ አባይ ዘውዱ፣ እነ ክርስቲያን ታደለ፣ እነ ዶክተር ቴዎድሮስ፣ ዮሐንስ ቦያለው፣ ካሳ ተሻገር፣ እነ ፕሮፌሰር ማረጉ የመሳሰሉት ወንድሞቻችን በርካታ ጀግና ወንድሞቻችን ግን እስር ቤት ከተዘገቡባቸው የ4 ዓመት አካባቢ የሆናቸው 1.9 ቢሊዮን ብር ጉዳት ያደረሱት የዋስትና መብት ሲፈቀድላቸው ትናንትና የዋስትና መብት ተፈቅዶላቸው የነበሩት እነ ፕሮፌሰር ሲሳይ አውግቾ ግን ያ ዋስትናው ተሰርዞ መልሰው ወደ ወህኒ ቤት እንዲገቡ ተደርገዋል። መንሱር ጀማልን በቀጣይ የዋስትና መብት እንደሚከበርለት ሰምቷል። አስቀድሞም የህዝብን ቁጣ ለማረጋጋት እንዳሰሯቸው ይታወቃል እኮ። የህዝብን ቁጣ ለማረጋጋት የተፈጸመ ስርዓት ነበር። ገንዘቡን የበላውም ኦህዴድ ነው። መቼም እንደዚህ አይነት ገንዘብ ሌላ ብሔር ውስጥ የተወለደ ሰው ሊበላው አይችልም። ኦህዴዶች ናቸው በሌላ ሰው ስም ተደራጅተው መጥተው ይህን ገንዘብ የሚበሉት እነሱ የኦህዴድ ሰዎች መሆናቸው የሚያጠራጥር አይደለም። የሚገርመው ነገር ታዲያ 1.9 ቢሊዮን ብር ጉዳት ያደረሱ መፈታታቸው አይደለም። የቴዲ አፍሮን ሰዎች ማሰሩ ተጠናክሮ መቀጠሉ ነው። ግራፊክ ዲዛይነሩ ሳይቀር የግራፊክ ዲዛይኑን የሰራለት የአልበሙም ሳይቀር በትናንትናው ዕለት መታሰሩ ተሰምቷል። ቀስ በቀስ ካጠገቡ ያሉ ሁሉንም የቴዲ አፍሮ የስራ ባልደረቦች ጓዶች በማሰር ቤት ውስጥ ቶርች ለማድረግ እየተሞከረ ይገኛል። ቴዲ አፍሮ ግን ብዙ ነገር ያሳለፈ በመሆኑ የተነሳ በእነዚህ ሰነፎች ሴራ ውስጥ ወድቆ ራሱን ይቀጣል ብዬ አላስብም። ያንን አልበምም ሲለቅ ከዚህ የከፋ ነገር ሊመጣ እንደሚችል ጠንቅቆ ይረዳል ብዬ አምናለሁኝ። ዝርፊያውን ያጋለጠው ሪፖርተር ጋዜጣ ተከሷል። የፌዴራል ፖሊስ እነዛን አርቲስቶች 1.9 ቢሊዮን ብር አስበልጣቸዋል፣ አጭበርብራቸዋል ብለው ያሰራቸው አርቲስቶች በዋስ እንዲወጡ የፈቀደው አገዛዝ ዝርፊያን ያጋለጠው ሪፖርተር ጋዜጣ ላይ ግን ክስ መመስረቱ ተሰምቷል። የህዝብ ተወካይ ምክር ቤት የሚዲያ ዘርፍ መሪ የሆነው ዶክተር ንጉሱ መሸሻ የግል ሚዲያዎችን ወደ ፓርላማ በማስገባቱ ከስራው ተባሯል። በመጨረሻም ዘፈን ኃጢአት ነው ሐራም ነው ሲለን የከረመው አገዛዝ ያንን ማለቱን ረስቶት ከትናንት ወዲያ የአርቲስቶችን ሐውልት በብዛት ሰርቶ ሲያስመርቅ እናሳየን ሁሉ ዘፈን ኃጢአት ከሆነ የዘፋኝ ሐውልት መገንባትም ኃጢአት መሆኑን ረስቶ ያንን ሲያደርግ ያየነው አገዛዝ ከዕዳ ነፃ አውጥቻችኋለሁ ባለማግስት በነ ፈዲላ ቢያ አማካኝነት ትናንት እኮ ኢትዮጵያ በዕዳ ተዘፍቃ የሰራተኞች ደሞዝ መክፈል የማትችል አገር ሆና ነበር። ከዕዳ ነፃ አወጣችሁ ባለማግስት በአህመድ ሼዴ በኩል ወደ 8.8 ትሪሊየን ብር ዕዳ አለባችሁ የሚል መረጃ በዛሬው ዕለት አጋርተውናል። 8.8 ትሪሊየን ብር ወይም ደግሞ 51.8 ቢሊዮን ዶላር ዕዳ አለባችሁ ብለውናል። ስልጣን ሲመጣ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገርን ነበር የተረከበው። በዕዳ ተዘፍቃ ኢኮኖሚዋ መንቀሳቀስ የማይችል ሀገር ነበር የተረከበው። ነገር ግን በ7 ዓመት ብቻ ተአምር ማለት በሚቻል ደረጃ ላይ በሰራው የኢኮኖሚ ሪፎርም ሀገራችን ዛሬ ከአፍሪካ ቀዳሚ ኢኮኖሚ መሆን የቻለችበት ሁኔታ ነው ያለው። ፈድላን እንደሰማችኋት ነው። ትናንትና መታ ከዕዳ ነፃ አውጥተናችኋል፣ በአፍሪካ ቀዳሚ የሆነች ሀገር ፈጥረን ሰጥተናችኋል በማለት ስትናገር ነበር። ይሁንና አህመድ ሼዴ ደግሞ 51.8 ቢሊዮን ዶላር ዕዳ አለባችሁ ብሎናል። ህወሓት እኮ 17 ዓመት ሲገዛ በ17 ዓመት ውስጥ የተበደረው 27 ቢሊዮን ዶላር ነው አይደለም? እነዚህ ሰዎች በ7 ዓመት የዛኑ ያህል 27 ቢሊዮን ዶላር ተበድረው በአጠቃላይ 51.8 ሚሊዮን ዶላር አለባችሁ ብለዋል። ይሄ ሁሉ ምንድነው? ትናንት የተናገሩትን መርሳት ነው። አንዳንድ ቀን ፕሮፓጋንዳ ይዘው ይመጣሉ። ባዶ ኩሸት፣ ባዶ ግነት ይዘው ይመጣሉ። ከዕዳ ነፃ ወጣናችሁ እኮ ትናንት በዕዳ ተዘፍቃ ስትማቅቅ የነበረች ሀገር ነበረች፣ ከዛ ነፃ አውጥተን በአፍሪካ ቀዳሚ የሆነች ሀገር ሰጥተናችኋል ይላሉ። ያን ሲሉ ለወፍ አትራክሽን ነው። ገብቷችኋል? የስበት ህግ ነው። አብይ አህመድ ያስጠናቸውንና የሰጣቸውን መጽሐፍ አንብበው ሲመጡ ያን ይናገራሉ። ወደ እውነቱ ሲመለሱ ግን ከቅዠቱ ወደ እውነቱ ሲመለሱ ደግሞ 51.8 ቢሊዮን ዶላር ዕዳ አለባችሁ፣ ይህም በነፍስ ወከፍ ስትከፋፈሉት 72,000 ብር አካባቢ ደርስባችኋል በሚል መርዶ ይዘው ይመጣሉ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ።
የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።